ወክ ያደረኩኝ በጣም ፒውር የሆነ የመንፈስ ቅዱስ ድምጽ መጣ እንደዚህ ያለኝ ልጄ ብሎ ነው የጀመረው እና ለኔ ልጄ የምትለው ቃል ሌላ ነገር ነው እና በጣም እንባይ መቆጣጠር አልቻልኩም እንባይ ይወርዳል ቤት የለኝም ቤት ሄጄ አልደበቅም አላለቅስም መሄድበት አጣሁኝ እዛ እንደምንም ብዬ ወደ ድልድይ ውስጥ ስር ገባሁኝና እዛ ድልድይ ስር ቁጭ ብዬ ማልቀስ ጀመርኩኝ እና የመንፈስ ቅዱስ ድምጽ ግን ይቀጥላል ከዛና ኤቭሪቲንግ ክሊር የሆኑ ነገሮችን ያስረዳኝ ጀመረ ማን እንደሆንኩኝ ምክንያቱም ለአገልግሎት እፈልግሃለሁ ብሎ ነው ይለኝ ለምን እንደማገለግል አላውቅም እኔ ማስበው ኦኬ ወርሺፕ ሊድ አደርጋለሁ ወር ደግሞ ጸሎቶች ምናምን አረግ ነበር ይሄ በየቦታው እየዞርኩኝ ስለዚህ ያ ብዬ ነበር ያ ደግሞ ተዘጋ ሁሉም በሮች ተዘግተዋል ስለዚህ ኮንፊውዝድ ነኝ ራሱ ታገለግላለህ ብለህ አስወጥተኝ ከሥራ ምንም የለኝም ዘጋህብኝ ስለዚህ ያ ራሱ ጥያቄ ነበርኝና ግን እዛ ሰዓት ላይ ማን እንደሆንኩኝ በእኔ ምን አይነት አጀንዳ እንዳለው ምን አይነት ዓላማ እንዳለው ኢቭን ያለሁበትን ኦፊስ ይሄ አፖስቶሊክ ኦፊስ የሚባለው እኔ እንደውም የዛን ጊዜ አፖስቶሊክ ኦፊስ ራሱ ምን እንደሆነ ጠልቄ አላውቀውም ግን አፖስቶሊክ ኦፊስ ምን እንደሆነ እዛ ኦፊስ ላይ እንዳለሁኝ ሚኒስትሪ ስሙ ምን እንደሆነ ሮሜ ምዕራፍ 8 ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗቸዋል ይላል እዚህ ያንን ቃል ሰጠኝና ያንተ ሚኒስትሪ ስም የልጁ መልክ ነው እዚህ ከዚህ በኋላ ወጣ ወንጌልን ስራ ላይ 2 ሰዓት የፈጀ ታይም ነው በዛ ውስጥ አለቅሳለሁ እግዚአብሔር ድምጽ ግን ይቀጥላል ዛን በዛ 2 ሰዓት ውስጥ ማንነቴ ኤቭሪቲንግ አወቅኩት ከዛ ድልድይ ስር ስወጣ ሌላ ሰው ሆኜ ነው የወጣሁት አሁን ኮንፊውዝድ አይደለሁም